ቆሻሻ ሴትማ እኮ ሞልቷል። ደህና ሴት አይገኝም እንጂ እንደ ብር ብቻ ይከፈል እንጂ እኔ እኮ ነገርኩሽ እኮ እንደ ብር ብቻ ይከፈል እንጂ አንዳንድ ቆሻሻ ሴቶች መሀል አስፋልት ላይ ሴክስ ያደርጋሉ ከከፈልሽላቸው። ባለጌዎች። እንደዛ አይነት ሴትማ ማሽ ጠፋ። አም ሶሪ ለምን ማማሮቼ እኔ የምላችሁ ማለት ነው እኔም ሆንኩ እናንተም ሆናችሁ ማንኛችንም ሴቶች ስንባል የየራሳችን ህይወት አለን። የራሳችን ህይወት ላይ ቢደርስ የማንፈልገውን ነገር በሰው ላይ መፍረድ ማንም ሰው ቢሆን ከባድ ነው እና እሱ ሰውየው አይደለም ለትዳር ቀርቶ ለፍቅር ራሱ አይሆንም። ፍቅር የሚባለው ራሱ አይሆንም፣ አልደረሰም፣ ገና ነው። ልብሱን ቀየረና ፀጉሩን አሳደገ እንጂ ከምኑም የለም። ሊንዳ እኮ ተናግራለች። ነገራችን ላይ ይከታልኝና እህቴ ሊንዳ ተናግራለች። ለትዳር እንኳን አይሆንም ተብላለች። እሺ ለምንም አይሆንም፣ ጭራሽ ገና ነው። ይዴግ በቃ እሱ ዛሬ ያየው ኪሱን መሙላቷንና ይሄ ልቡ ማበጡን ነው ያየው። ምንም የለበትም። እስከዛ ድረስ ግን አዎ ሞልቷል። ላይ የሰበሰባቸው ሴቶች አሉ፣ ያዘጋጃቸው አሉ። ሀይሚ ብትሄድ እነዛ ይመጣሉ። ልክ ነው፣ ይሄ የታወቀ ነው። አሁን ማድረግ ያለብን ሀይሚም በየሃይማኖታችን በቃ በተቻለን ያለው በገንዘብ የሌለው በጸሎት ማገዝ በቃ ሌላ ምንም አማራጭ የለንም። ወታለች አላህ በሄደችበት መንገዷን ቀኝ አድርገላት። የተከፋ ልብ የሚጠግነው አንድ አላህ ብቻ ነው፣ ማንም ሰው አይደለም። እሱ የእናቷን ልጅ የአባቷን ልጅ ወንድምሽን አግቢ ውለጅ ያለ መቼም ቢሆን ለትዳር ቀርቶ ለፍቅር አይሆን። ሲጀመር ዛሬ ፍቅርዬ ዛሬ ተናዳ ኢሞሽናል ውስጥ ገብተ የመጠችበት ዋና ሜን ፖይንት ራሱ የትላንትና ንግግሩ ነው እንጂ እስከ ዛሬ እኮ ብዙ ነገር ተናግሯል። እሱ በዚህ ልቅነቱ ትላንት አባቷን ተሳደበ። የመላጣ ልጅ አላት። እሺ ልምድ ነው፣ ልምዱ ይሆናል ለማንም ሰው እሱ እንደዛ ነው ብሎ የሚያወራው ብለን ዝም አለን። ደግሞ እኮ የንቀት በጣም ነው ንግግሩ፣ በጣም ነው የሚደብረው። በቃ በአጠቃላይ ማለት ነው እግዚአብሔር እንደዛ አይነት ንግግር የምናገር ሰው ወይ የሆነ ጠጅ ቤት ወይ አረቄ ቤት ወይ የሆነ አለ አይደል? እኔ ምን ብዬ ልንገራችሁ? እንደዛ አይነት ቤት ውስጥ የሚያዘወትር ወይ እንደዛ አይነት ቦታ ላይ የተወለደ ሰው ነው። አም ሶሪ ለንግግሪ በጣም ይቅርታ አድርጉ። እግዚአብሔር እንደዛ አይነት እንደገና ደግሞ እንደዛ አይነት በቃ የሆነ አስተዳደግ አፍ ሲከፈት ጭንቅላት ይለካል። በቃ ጭንቅላቱ ባዶ እንደሆነ ያየሁበት እኔ ከትላንትና ነው። እኔ ድሮም እሱ ንግግር እንደማይችል አውቃለሁ። የዋህነቱ ነው ምናምን ብለን ዝም እንላለን። ግን ደግሞ ንግግር ስለማይችል ነው እንዳንል፣ ንግግር መናገር ስፈልግ ይናገራል እኮ በደንብ አድርገው። እንዴ ሴት ይመስል ምላስ ብቻ በጣም ነው የሚደብረው የምር። ይኸውልሽ እኔ ቆንጆ አንድ እሱ ብቻ አይደለም ይሄን ቃል የተናገረው። የእናት ልጅ የሚገባ ከሆነ እኔ ኢትዮጵያዊ ነኝ፣ በባህል እኔ አይቼም ሰምቼም አላውቅም። አንድ እሱ ብቻ አይደለም ይሄን ቃል ያለው። በዙሪያው ያሉ ሁሉ ታገባታለህ ወይ ነው የሚሉት። በእሱ ዙሪያ ያሉት ሁሉ ማለት ነው። የእናቱን ልጅ አባቱን ልጅ ቀርቶ እኔ ያጎት ልጅ እንደዚህ ቅርብ ዘመድ ሲጋባ አላየሁም፣ አልሰማም እኮ እኛ እኮ በጣም ነው የሚገርመኝ። ለምን ቆንጆ ስለማልቅ ነው ማለት እኔ ያኔ ፋራ ምናምን ነው ይሄን ስልቀጣ እኔ ይሄን ያኔ ማኛ ፋራ አይደለም። አንቺ ባለፈው እኛ ፋራ ነን ድራማ ነው ስትይ ነበር። ጥረፍ ይሄንን ነገር ማርያምን ረፍ። ሶሻል ሚዲያ እንዴት እንደሚጠቀሙ ስለማቅ ነው። ገባሽ ማለት ሶሻል ሚዲያ ላይ ያለው እኛም እናውቃለን። ሽኩራ እኔ ግን ግርም የምትለኝ ፍቅር ማለት ነው። ቤትሽ ስትከፍቺ አንድ አጀንዳ እንደ መቅዲ ቤት አታረጉም? እንደ መቅዲ እኮ ሊወራ ማይወራ ታውቃለች፣ ትዘጋዋለች። ይሄ አይደለም ትላለች። አንቺ ዝም ብለሽ ሲወራ ዝም ብለሽ ታያለሽ እንዴ? ፍቅር ሲጀመር ቤትሽንም ለመግባት የመጀመሪያ ነው። ቅድም ሞት እያረግሽኝም ነበረ። ይሁን ሀያት እኮ አታስቂኝ፣ አታናጅኝ። ነግሬሻለሁ። ይኸውልሽ በውስጥ ይመጣልሻል እኮ እግዚአብሔርን
ምንም ይሁን ምን እኛ አይመለከተንም። ቪዲዮን ባየነውን ነው አስቴት የምንሰጠው። ግን እድሜ ልካቸውን ሲረግጧት ምናምን ቆይቶ ዛሬ የሆነ ትንሽ በተሳሳተችው ስለ ሀይሚ መጥፎ ነገር እኔ መወዳችሁ ሞር ማለት ነው ሞር እኔ ማውቃችሁ እህቶቿ ስለ እሷ መጥፎ ነገር እንድታወሩ አልፈልግም። በቃ የሆነ የምሬ ነው። ይችን ነገር ይዞ ሌላ ነገር ሌላ እንትን ውስጥ ይገባሉ። ለዛ ነው ትጅዬ አውሪ የምታውሪ ነገር ካለ ለዛ ነው እግዚአብሔር። እኔ ቅድም የሆኑ ሳምፕሊዎችም ነበሩ አስቀየምናችሁ። በእኔም በላምሪም ሚሚም ነበረች ሚሚ ሀበሻ ቲቲም አንድ ላይ ነበረን። ይቅርታ በሁሉም ስም ማለት ነው። ቲጂ ሞር ፍሬ ግን የእኛ አስተሳሰብና አመለካከትና እናንተ የተረዳችሁበት ነገር የተለያየ ስለሆነ ማለት ነው። ምክንያቱም እኔ ሀይሚን ከፍ ብላ እንድትናገርም በነበረችበት ደረጃ እንድትቀመጥ ስለምፈልግ ነው። የሰው ልጅ የሚለካው በንግግሩ ነው፣ ጭንቅላቱ የሚለካው ተብዬ ምን ያደግኩት ከአፋችን የሚወጣው አነጋገራችን ነው፣ ጭንቅላታችንን መለኪያው። ያንን ስለማስብ እንደ ትንሽ እህትም እሷን ልጄ ባላደርስም እንደ ልጅም ስለማስባት ነው ሀይሚን። እሱንም ኢንቦክሷን ዘግተዋለች ጠቅላላ በየትኛውም ሳይድ ማግኘት ስለማንችል ነው። እንደ ሀሳብ ማግኛ ቢኖር ኖሮ እዛው ኢንቦክሷም ላይ መልእክት ይቀመጥላታል። አሁንም ነገም ከነጎዳም ለእኔ ሀይሚ አንደኛ ናት። እግዚአብሔር በሚያውቀው አንደኛ ናት። ትክክል ናት። ተበዳይ 100% ብያለሁ። ተበዳይ ናት። ሁሌም ከሴት ጎን ነኝ። በዳይ ወንድ ሆኖ መጥቶ እንዴት ብዬ ለሱ ወገናለሁ? እስካሁንም ስንመጣ እየረገጥ ነው የመጣ ነው። ከነስተቱ ቃላቷ ስላልተመቸኝ ነው። ያንን ነው እንጂ ሌላው ትክክል ናት ብያለሁ። ሌላው ንግግሮቿን ደግፍ ያለው አንድና አንድ ደግሜ ያልናገርም። ያንን ነው የተቃወምኩት ትጅዬ፣ ሌላ አይደለም። በዚህ ሀሳብ ስጭኝ። ታጠፋው ይቅርታ። ልክ ነሽ እኮ ትጅዬ፣ ልክ ነሽ። ግን ደግሞ እርሟ ነው ዛሬ። ተሳስተም ከሆነ ምናልባት እኔ ግን ባይታየኝም ተሳስተም ከሆነ በቃ የሆነ አለ አይደለ? ከዕለታት አንድ ቀን ስህተት ነው አላልኩም። ይኸውልሽ እኔ አሁን ስህተት ነው አላልኩም። በእሷ ቦታ በሆን ከዚህ በላይ ልናገር ገብቶኛል። ትጂ በቃ በራሴ አመለካከት ይኸውልሽ አይደለም። እኔ አሁን ያንን እኔ ቃሉን አልደገምኩትም፣ ቅድምም አልደገምኩትም። ቃሉ ስለሚያስጠላ ማለት ነው። እሱ የተናገረው ቃል ትናንትና የተናገረው ቃል በጣም ያማል፣ ያስጠላል። መድገምም አልፈልግም። የማይባል በኢትዮጵያ ባህል የማይባል ንግግር ስለሆነ ግን እኔ ያልኩሽ እኮ አፋችን ሲከፈት ነው ጭንቅላታችን የሚታየው። የምናወጣቸውን ቃላት በንዴት እንጠንቀቅ ነው እንድትጠነቀቅ ነው እንጂ እሱ ስለወረደ ሀይሚ እንድትወርድ አልፈልግም። እሱ ኦልሬዲ አንደኛውን ይኸው 3 ወር ሙሉ ወርዶብናል። ከምናውቀው በታች ሆኖ አይተነዋል። እሷ ደግሞ በነበረችበት ከፍታ ላይ እንድትቀመጥ ነው የምፈልገው። እዚህ ጋር ውይይት እንጂ ስህተት አይደለም። እኛ አሁን ስለ ሰው ስህተት ምናምን ሳይሆን እንዲህ ቢሆን እንዲህ ነው ያንን ነው ላምሪም የተናገረችው ያንን ነው። እኔ እንግዲህ ሚውት አድርጌ ሌላ ስልክ ስጎረጉር ነበር። መቅዲ ገብታለች አልገባችም ብዬ ለማየት። አይ ካጠፋን ሁላችሁንም ይቅርታ ብያለሁ። ማጥፋት አይደለም ግን ደግሞ የሆነ በቃ እንደን ነገር አይ ተስር ቆይ አይደለም ኮመንት የሰጠሽኝ ልጅ አለሽ። ገኒም እንዲህ ብላሻለች፣ አንድ ሀሳብ ሁኚ ብላ ተናግራሻለች ብለሽ ኮመንት ለሰጠሽኝ ልጅ ማማዬ በማንም አልመራም፣ በራሴ ጭንቅላት ነው የምመራው። እዚህ ጋር ሁሉም የየራሱን ሀሳብ ነው እንትን የሚለው። እኔ ሀይሚን አንድም ቀን ወንጅዬ ድራማ ነው ብዬም ወይም ሌላ ነገር ነው ብዬ ተናግሬ ከሆነ እግዚአብሔር ይፍረድብኝ። እዛ ጋር ቁጭ ብላችሁ ለምትናገሩ እዚህ ጋር ቲጂ አንዱም እኔ ድራማ ነው ብዬ ስልሽም አንቺ አይደለም ትያለሽ እኮ። እንደዛ ሳይሆን ይሁንም አይሁንም እኛ አይመለከተንም። ቪዲዮን ባየነው ነው አስቴት የምንሰጠው ብዬሻለሁ። ከስር ለጻፈችው ነው። አይ የሆነ ነገር ስትሳሳት የሆነ ያብጠለጥሏታል። ለዛ እኮ ነው የእኛ ልጆች ማለት ነው። የሆነ ስህተት ሲጀመር ማለት ነው ተናግራም ከሆነ መጥፎ አይደለም፣ መጥፎ ከመጥፎ ጋር የዋለ ነው መጥፎ ማለት ነው።
ከማጋውዳ እንዴት ነገር አትላምድም ሲጀመር እንዴ? ስለዚህ የሆነ ትንሽ ነገር በቃ አንደብቅላትም። የሆነ ሸፋፍነ እንላፍ ማለት ሳይሆን በቃ አለ አይደለ ትቶ ማለፍ የሚባል ነገርም አለ እኮ። በቃ ሳምቶ እንዳልሰማ መሆን አለ። ለምን እናብጠለጥላታለን? ለምን ለጠላት አሳልፈን እንሰጣታለን? እዚህ ጋር እኛ ስናወራ እኮ ይሄ ኦዲየንሶቹ እግዚአብሔርን ብዙ ጊዜ ስለታዘብኩኝ ነው። ጌታን ነው የምልሽ ቲጂ። ምክንያቱም የሆነ ነገር እሱ ሲናገር የሆነ በቃ እንደፈለገ አፉን ሲካፈት የእሱን እንትን ይደብቁለታል። የኛዎቹስ ሀይሚ ለምን እንዲህ አለ? ዛሬ የሄደችበት መንገድ እንዲህ ነው እንዲህ እያሉ በቃ የሆነ እሷን ለማጠልሸት በኦዲየንሶች ይብጠለጠላሉ አንዳንዶች ማለት ነው። ይሄንን ነው እኮ እኔ የማልፈልገው። በቃ የሆነ አለ አይደለ? የሆነ ነገር ከሰማችሁ በቃ ሸፋፍኑ እያልኩኝ አይደለም። የምር ግን እንትን አትበሉ። ስቢ ስባት ነው የምትናገረው። ጠፍቶባት ነው ሳታውቅ ተሳስተም ከሆነ ከአፏ ያወጣችው እንጂ ሀይሚ እኮ ከማንም በላይ ንግግር የምትችል በጣም ጀግና ሴት ናት። ታውቃላችሁ፣ ከዚህ በፊትም ያለ እድሜዋ ብልህ ናት። በጣም ጎበዝ ሴት ናት። እንዴ የተመሰከረላት ንግግር አዋቂ እንዴ በጣም ትናንትና እንደተናገረ ለሱ ወንድሞች ተናግረ ቢሆን ይህን የሚለው እንትን አይልም ነበር። ዛሬ አልተሳሰችኝም። ዛሬ ምንም ስህተት የላትም። ምንም ስህተት የለም። አንቺ እንዴ ሰሞኑ ነው 3 ወር ሙሉ ሲወቅጣት አልቆየም እንዴ? ከዚህ በኋላ እንደፈለገች ትሄድበት። እኔ ምን አገባኝ እንዴ? የምሬን ነው። ስለዚህ ትንሽ ነገር ይዛችሁ ከሳሷ እምወዳችሁ ሌላው የራሱ ጉዳይ። ፍሬ አውሪ፣ የምታወሪ ነገር ካለ እኔ ልሄድ ነው። ጌታን ቲጂ ሶሪ በጣም አጥፍቼ ከሆነ ማለት ነው። ጌታን ኢሞሽናል ስለሆነ እሷ ተናዳ ማለት እሷ አንድ ቀንም ቢሆን ማለት ነው። ይኸውልህ ስሙኝ፣ አንድ ቀንም ይሄ ሁሉ ጊዜ እንግዲህ አንድ ቀንም ተሳስታም የምትናገር የምታቅ ከአንደበቷ የምታወጣውን ቃል የምታቅ የምትጠነቀቅ ገባሽ? ዛሬ እንኳን እንደዚህ እንኳን ሲገፈትራትና ፎቶ እንኳን ሲወረውር ሌላ ሴት ብትሆን በጣም ብዙ ነገር እሱ እንደዛ እንኳን ይሄም እንደዚህ ሆኝ ብሎ እንኳን አፎን ሲከፍት እጥፍ አድርጋ መናገር ትችል ነበረ። ግን እንደዚህ አይነት ልጅ አይደለችም። ገብቶሻል? ተናግራለችም። ከእንደገና እኔ ልናገር ብዬ ብል ስም እየጠራው ነው ያለችው አይደል እንዴ? ብናገር በሰው ዘንድ ምንድን ነው ያለችው? እንትን ማለት አልፈልግም። ትላንትና እንኳን ያንተ ጓደኛ እንኳን ተነስቶ ጭቃ እኳ ምን ብሎ የተናገረውን አይቻለሁ። ራሱ ትላንትና እኮ የሆነ የልብልቡን እየተናገረ ነበር። ጭቃ በእሷ ሰው አድርገው እሷ መታ ሰው አድርገው እንዴት ምድረግታዝረ እንዳለን ስማቸውን አንድ ባንድ ጥራልሽ እንደ ከሀሰን ከማይ ከሱ ከእንደገና ወንድሞቿም አንድ እሱ ቢመጣ አይደል እንዴ በሌሊት ተነስተው ቪዲዮ እየሰሩ ማለያየት እኮ ሳይሆን የወሰዳት እሷ እረፍት እንድታረግ እያመማት ስለሆነ በውስጥም እየደወለ ኦዴስም ደውሎ ትንሽ አላለም፣ ትንሽ ውሰዷት አላለም። ኦዴስም ደውሎ ለምንድን ነው ማትወስዳት ብሎ ስለተናገሩት ነው። ትላንት በቀደም የልጅ መጥቶ ይዟት የሄደው ሕክምና ወሰዳት እንድትረጋጋ ነው። ለማለያየት አይደለም ወይ እሱ አለያይቶ ወይ ሌላ ሰው ሊድር አይደለም ወይ ሊያጋባት አይደለም። ገብቶሻል? ነገር ግን እሱ የተናገረው ቃል እንኳን ለሀይሚ አይደለም እኛ በቪዲዮ ላይ ያየናቸው ስንቃጠል ነበር ትላንትና አይደል እንዴ? ለምን እንወሻሻለን? እሱ አንድ ቃል አሁን አንድ ስፔሊንግ ስታወጣ የእሷ ቃል ያማል። አያምም እኮ የተጎዳይ ሴት እኮ ናት። ትቀልዳላችሁ እንዴ? ዛሬ በእሷ ቦታ እኔ ብሆን ኖሮ በዛ ፎቶ ነበር አናቱን በተረከከው እንኪ ኤምፒሲ ላይም ማለት ነው። ክብር የሚባል ነገር እኮ አለ። ፍርዬ እንኳን እንዲህ ማመነጫጨቅ ይሄማ እኔ እንጂ ግራ ገባኝ። እንዲህ ማድረግ ይቅርና እኛ ባሎቻችን ከውጭ ሲገቡ የሆነ ፊታቸውን እንኳን ስንት የሚፈልገኝ ሰው አለ ማለት ተጠባባቂ ያስቀመጠው ሰው አለ። እሷም ስንት የሚፈልጋት ሰው አለ። ስለ እውነታውን ካላወራችሁ ከፍታችሁ እዚህ አታውሩ። ካወራችሁ ፈላጊ ያለኝ አለው የሰበሰባቸው እና ሴት የቤት ልጅ እንዲህ አይነት ማንም የማንም መጫወቻ እንደ ሀይሚ ተጠቅሞ እንደ ሰው ተጠቅሞ የጣለውን እቃ እኮ ነው ማንም እንትን ብሎ የሚቀበለው። ይሄ ደግሞ ክብራቢ ሴት ነው ማለት ነው። ገባሽ? የሰው ፍቅረኛ የኔ ነው የሚል ሰው ከሆነ ካለች አንድ ሴት እቺ ክብራቢስ ነች ማለት ነው።
ገባሽ? የቡና ቤት ሴት ናት ማለት ነው። ጋጥ ወጥ ናት። አስተዳደጓ የተበላሸች ነች ማለት ነው። አስበሽዋል? እንደ ሀይሚ አይነቱስ ቁጡብ 1 ሚሊዮን ወንድ እኮ መደርደር ይችላል። በዚህ ሰዓት ላይ ከማንም እጅ ማትፈልግ አይነት ሴት ናት። በጣም የራሷ ስራ ያላት ጀግና ሴት፣ ቆፍጣና፣ ንግግር አዋቂ፣ አንደበቷ ጣፋጭ፣ ገባሽ? የተመሰከረላት የስራ ሰው እንዴ፣ የአይዲያ ፈጣሪ። እሷን እንዶ ከእሷ ጋር ከዜሮ ተነስቶ ዛሬ አንድ ወንድ ማደግ ይችላል። የፈለገችውን ሰው ማሳደግ ትችላለች።